የተከበራችሁ ተከታታዮቻችን፣ የተከበራችሁ ተማሪዎቻችን እንኳን ወደ ዛሬው ዝግጅታችን በደህና መጣችሁ። የተንቢ ይህ ታንታዊ ሚዲያ ነው። በዛሬው የጉራግኛ ቋንቋ ጥናታችን ስለ ነጠላ ቁጥርና ስለ ብዙ ቁጥር እንነጋገራለን። ንሽነበሽን ያብንደይ ንመንዳ ሃሪያሚንደ ሲንጉላር ፕሉራል የምንለው ማለት ነው። ትንሽ አድቫንስድ ቶፒክ ነው። ሞሮፍ ግራመር አይነት ነገር ነው። ስለዚህ በየትኛውም ቋንቋ በአማርኛ ጥናትም ይሁን በእንግሊዝኛ፣ በግሪክ ዋቴቨር የሰዋስው ጥናት ኤክስፒሪየንስ ያላችሁ ሰዎች ያን ያህል ላይቸግራችሁ ይችላል። ሌሎቻችሁም ግን ማስታወሻ እየያዛችሁ ያልገባችሁ ቦታ ላይ ትኩረት አድርጋችሁ የራሳችሁን ኖት እየያዛችሁ ብትከታተሉ ያን ያህል ይፈትናችኋል ብዬ አላስብም። ትኩረት ግን የሚፈልግ ነው ማለት ነው። እየሄዳችሁ በየሂደቱ የሚከብዳችሁ ቦታ ላይ የራሳችሁን ነጥብ ያዙ። ይሄ እያንዳንዱ ኮሜንት እያየን ስለምንመልስ ያልገባችሁ ነገር ካለ ጻፉ፣ ግልጽ በሆነ መልኩ። በጣም ሰፊ ማብራሪያ የሚፈልጉትን ራሱን አስችለን ቪዲዮ ሰርተን በዚያ መልክ ማብራሪያ መስጠት እንችላለን። ሌሎች ሰዎችም የገባቸው ሰዎች ደግሞ ምላሽ ስለሚሰጡ በተሻለ መጠን ግልጽ የሆነ ነገር ጻፉላቸው ለማለት ያህል ነው። በቀጥታ ወደ ትምህርታችን መግባት ይጠበቅብናል። ስለዚህ ከስሙ መነሳት እንችላለን። ሲንጉላር እንላለን። ነጠላ ማለታችን ነው በአማርኛ አይደል? ሲንግል የሆነ ኦብጀክት ስለ አንድ ብቻ ስለሆነ ነገር ስናወራ ሲንጉላር እንላለን በእንግሊዝኛ። በአማርኛ ነጠላ። በጉራጉኛ ሲሆን ለምሳሌ ቁጥር ቁጠሩ ብላችሁ ምን ብላችሁ ነው የምትቆጥሩት? አት፣ ሁለት፣ ሶስት ትላላችሁ አይደል? ግን ደግሞ እማት የሚባል አለ። ለምሳሌ እማት፣ ሁለት፣ ሶስት አትሉ። አት ማለትም እማት ማለትም አንድ ማለት ነው። ለቁጥር ሲሆን አንድ ነው የምንጠቀመው። እማት የሚለውን ማንጠቀመው ለምንድን ነው ካላችሁ ብቻ የሚላለው በውስጥ ዘ አንድ ብቻ እንደማለት ማለት ነው። ስለዚህ ሲንጉላር ለሚለው ይበልጥ የሚቀርበው እሱ ነው ልላችሁ ፈልጌ ነው። እማት እንላለን ማለት ነው። ሲንጉላር ነጠላ ቁጥር ወይም በጉራጉኛ እማት። ያው እንደሚታወቀው በጣም ባለጸጎች ነን። በጉራጉኛ ብዙ ዘይ ነው ያለው። ለምሳሌ ዮጣም ልንል እንችላለን። ብቻህን ነህ ለማለት በእኖር ዮጣማህንኸ ይባላል። በመዋህር ዘይ ደግሞ እንደዚሁ ቁና ሊባል ይችላል። ብቻ ግን ዞሮ ዞሮ አሁን ለሲምፕሊሲቲ አንዱን ይዘን መቀጠል እማት የሚለውን ይዘን መቀጠል እንችላለን። ሲንጉላር ምን አለን? ነጠላ ወይም በጉራጉኛ እማት። ፕሉራልስ? ፕሉራል ብዙ ቁጥር ንቃር ይሆናል ማለት ነው። ስለዚህ ዛሬ ጥናታችን ምንድን ነው? እማት ወይም ንቃር የሚለው ይሆናል ማለት ነው። እንዳልኩት ይሄ ሞር ኦፍ አድቫንስድ ክላስ ስለሆነ በጣም ቀለል ለማድረግ ሶስት ነገሮችን እናያለን። የስሞች አበዛዝ። ስም ሲባል ናውን ማለታችን ነው በእንግሊዝኛ። ግን እንደው ለማቅለል ያህል ተውላጠ ስምን ጨምረን እናጥናው። ስም የሚለውን ተውላጠ ስም ናውንና ፕሮናውን ማለት ነው። ስለዚህ የስሞች እንበላቸውና የስም አበዛዝ እናያለን። አንደኛ ስሞች በሲንጉላር እና በፕሉራል በእማትና በንቃር ሲሆን ምን ይባላሉ የሚለውን ማለት ነው። ቀጥሎ ገላጮች አሉ አይደል? ቅጽል ምንለው የቅጽል አበዛዝ በነጠላና በብዙ ወይም በእማትና በንቃር እናያለን ማለት ነው። ሶስተኛ ንዑስ ርዕሳችን መደቦች አሉ። መደቦች በእማትና በንቃር ሲሆን ምን ይባላሉ የሚለውን እናያለን። ስለዚህ ከስሞች እንጀምራለን። ስሞች በተለያየ መልኩ ይበዛሉ። በምሳሌ ስለምናነሳው ብዙ አትፍሩት፣ አይወሳሰብባችሁም። በተለያየ መልኩ ይበዛሉ ስሞች። አንዳንዴ እንዲሁ ባሉበት ቃሉም ምኑም ሳይለወጥ ብዙ ሆነው የሚገለጡ አሉ። ከአማርኛው ልጀምርላችሁ። አማርኛ ቀለል ሲል ለምሳሌ ቀለል ስለሚል ማለት ነው። ሶሪ ይሄ የያዝኩት ነገር ምንድን ነው ይታያችኋል? ባትሪ ነው። ኖርማሊ ዕቃ እንበለው ችግር የለውም። በአማርኛ ዕቃ ብለን እናስብና ዕቃ ነው አይደል? ዕቃ ነው በቃ። ግን አንድ ብጨምርስ ለምሳሌ ጨመርኩኝ ምን ሆነ? ዕቃዎች ሆነ። ሌላም ብጨምርስ ሶስተኛ ጨመርኩ ምን ሆነ? ዕቃዎች ሆነ።
አሁን አማርኛ ላይ ለማብዛት ምንድነው የተጠቀምኩት ማለት ነው? ዎች የሚለው ነው። እዚህኛው ላይ አንድ የነበረው ላይ ዎች እቃ የሚል የነበረ ላይ ዎች የሚል ስጨምርበት እቃዎች ሆነ ማለት ነው። ወደ ጉራግኛው እንምጣ። ዘህታ ማአሩ እማት ዋሃረ እማት ማአር ግብር ግብር ብዙ ላረገው ፈለኩ አኳ ማአሪ ግብሮች ይሆናል አይሆንም። አያችሁ ቋንቋዎች ሁሉም የግድ ኤግዛክት ተመሳሳይ ጠባይ አይኖራቸውም። ግብር የነበረው አት ግብር ባነ አኳ ወይትናሜ ነው ምርከረም ወይት ግብር ኸሮም ወበሩ አኳም አትደበር ሁወም ምራሃር ኸሮም ዛም 3 ኸሮም አኳም ግብሩ ባንኸረ ግብሮች የለ ወይም አግባር የለ ወይም ግብርስ ብሎ እንደ እንግሊዝኛ የለ። በጉራጉኛ ግብሩ ቃሉ አልተለወጠም። በቃ ይፍትም የማትሞታ ታነ ግብር ባ 3 ቲኸሮም ዛም ግብሩ ወበሩ 3 መሆኑ ግን ምን ገልጥበት መንገድ አለ። በአገባብ እንገልጣለን። አንድም ሲሆን ግብር አለን፣ ሁለትም ሲሆን ሶስትም ሲሆን ያው ግብር ነው ያልነው። ግን ከአንድ በላይ መሆናቸውን ለማብራራት ስንፈልግ የምንጠቀምባቸው መንገዶች አሉ። ለምሳሌ አንድ ከሆነ ግብር ወይ ወጠቀም ካልኩኝ ወጠቀም ለአንድ ነው። ወጠኦም ከሆነስ እጄ ላይ አምልጠው ከወደቁ ወጠቆም ከሆነ ወድቀዋል ነው ማለት ነው። ይሄንንና ይሄንን በመሰለ መንገድ አንድ ወይ ከአንድ በላይ መሆናቸው ነጠላ ወይም ብዙ መሆናቸው እማት ወይም ንቃር ስለመሆናቸው ማብራራት ይቻላል። ቃሉ ግን አይለወጥም ማለት ነው። ግልጽ ሆኖላችኋል? ሌላ ምሳሌ ልስጣችሁ ይበልጥ እንዲገለጥላችሁ። ለምሳሌ ዝምአሩ ስናኸረ ውስጥ ያሉት በሙሉ ይሄ ነጫጩ በሙሉ ከሆነስ ምን ይሆናል? ስኖች እንላለን እንደ አማርኛ አንልም። እንደ እንግሊዝኛ ስንስ ብለን ኤስ ጨምረን ፕሉራል እናደርጋለን አናደርግም። ወይም እንደ ግዕዙም አናደርግም። ያው ስን ነው እንዳለ ነው። ግን ብዙ ስለመሆናቸው ወይ አንድ ስለመሆናቸው በምን መግለጽ ትችላላችሁ? ስናኸ ይሽር ብትሉ አንድ ነው ማለት ይሽር ለአንድ ነው። ስናኸ ይሽሮ ከሆነስ ከአንድ በላይ ናቸው ማለት ነው። 2 ሊሆን ይችላል ወይስ ከሺህ ሊሆን ይችላል። ያው 1000 ስን ያለው ሰው የለም እንጂ ብቻ 2 ወይ ከዛ በላይ ስለመሆናቸው ብዙ ቁጥር ስለመሆናቸው ፕሉራል ወይም ንቃር ስለመሆናቸው ይገልጽላችኋል ማለት ነው። ስን አንድ ምሳሌ አየን። ሌላ ምሳሌ እስኪ እናንተ አስቡ፣ አስታውሱ። ቃሉ ሳይለውጥ እንዲሁ ባለበት ሆኖ ለአንድም ለብዙም ሊነገር የሚችል እኔ ልጨምር ባሪቅ ባሪቅ ኤበርየ ባሪቁ ካልን ስለ አንድ ሰው እያወራን ነው። እማቱ ኦር ሲንጉላር ነው። እኳ ባሪቅ ወይ ተደመዶም ባነ ካልንስ ወይም ባሪቅ ወይ ይሽርሽር ዘንጋ ይሽር ሴራ ቾቶም ካልንስ ምን እያልን ነው? ስለ ብዙ ባሪቅ እያወራን ነው። ቃሉ አልተለወጠም። አንድም ሲሆን ባሪቅ ነው፣ ብዙም ሲሆኑ ባሪቅ ነው። ባሪቆች አንልም መቼም። በንግግራችን ግን እንገልጠዋለን ማለት ነው። ሌላ ምሳሌ ጌንዞ ጌንዞች አንልም፣ ጌንዞ ነው። እሰት እሰት ወይ ጃንፋ ገባቦም ካልን ወይም እሰት ጃንፋ ገባቦም ካልኩኝ ቃሉ ራሱ እሰት ነው፣ ምንም ለውጥ የለውም። እሰት ጃንፋ ገባቦም ወይኑ እሰት ንያ በናኖም ካልኩኝ በናኖም በሚለው ወይም ገባቦም በሚለው ቃል አማካይነት ከአንድ በላይ ስለመሆናቸው እንገነዘባለን ማለት ነው። ዝምር እሰቱ ካልን ስለ አንድ እንሰት እያወራን ነው። ይሄ ምን አይነት እንሰት ነው? ዝርያው ሌማቱ፣ የሽራይንቄው፣ አጋዴው እያልን ነው። ስለ አንዱ እያወራን ነው ማለት ነው። ሌላ ምሳሌ ሰብ ሰብ ሰቡ ሸያሙሪ ካልኩኝ ወይኑ ዝወሄ ሰቡ ካልኩኝ ሰብንም የጎይታ ህልቀቱ ካልኩኝ ስለ አንድ ስለ ብዙ እየቀላቀልኩ እያወራሁ ነው። ከንግግሩ በመነሳት ሰብንም ካልኩ ሁሉም ሰው እያልኩ ነው። ከአንድ በላይ ስለሆነ ነገር እያወራሁ ነው ማለት ነው። ሌላ ምሳሌ ጭንቄ። እናንተ ማአት መዘርዘር ትችላላችሁ። እነዚህ አሁን ያነሳናቸው
ባለበት ቃሉ ሳይለወጥ ምንም ለውጥ ሳይኖር በንግግር ብቻ ለአንድ ወይም ለብዙ ስለመሆናቸው የምንገልጣቸው ስሞች ወይ ተውላጠ ስሞች ናውንስ ኦር ፕሮናውንስ ናቸው ማለት ነው። ግልጽ ሆነላችሁ? ምሳሌዎችን ልድገማቸው የምትጽፉ ከሆነ ስን፣ ባሪቅ፣ ጌንዞ፣ እሰት፣ ሰብ፣ ቂንቄ ዩኔም ደም እናንተ ሌላ መጨመር ትችላላችሁ። እሺ፣ ስለዚህ እነዚህ ሳይበዙ በአገባብ የሚገለጡ ብለናል። ሌሎች ደግሞ ቃላቱ ተለውጠው የሚበዙ ስሞችና ተውላጠ ስሞች ወይም ናውንስ አሉ። ምሳሌ ምስ ማለት ምን ማለት ነው? በጉራጉኛ ምስ ወበር ሰውዬው እንደማለት ነው። ሰውዬ እንደማለት ነው። በሌላ ትርጉም ደግሞ ምስ ማለት ባል ማለት ነው። ለአንድ ሰው ሲሆን ምስ አለን። ለብዙ ሲሆን ምን እንላለን? ምሶች እንላለን እንደ አማርኛ፣ ወይም እንደ ግዕዝ አይማስ እንላለን፣ ወይ እንደ እንግሊዝኛ ምስስ እንላለን አንልም አይደል? ምን ብለን ነው የምናበዛው? ገሚያ ብለን ነው የምናበዛው። ሙሉ ለሙሉ ቃሉ ተቀየረ። ምስ በሚለውና ገሚያ በሚለው ቃል መካከል የፊደልም ይሁን የፊደላት ብዛትም ይሁን ምስ የሚለው መና ሰቤት ነው አይደል? ገሚያ የሚለውስ የገቤት የምቤት የየቤት ነው ያለው። ቃላቱ የመጀመሪያው ሁለት ፊደላት ነበሩት፣ በኋላ 3 ፊደላት አሉት። ሙሉ ለሙሉ ነው የተለወጠው። ከምስ ወደ ገሚያ ተቀይረዋል ማለት ነው። ስለዚህ ቃላቱን በመለወጥ ወደ ብዙ ምንቀይራቸው ወይም እናበዛቸው አሉ ልላችሁ ፈልጌ ነው። እስኪ ሌላ ምሳሌ እናንተ ፈልጉ። ምንም አልመጣላችሁም? እዛው ቤተሰብ ዙሪያ ላይ ሳትወጡ። ለምሳሌ እርጅ ወይም እርች ወይም ይጅ። እርጅ የሚለው ለአንድ ነው አይደል? ከአንድ በላይ ካሆኑስ እርጆች እንላለን? እርጅ እንላለን ወይ እርጅስ እንላለን? አንልም። ምን እንላለን? ዴንጃ እንላለን። ቃሉ ሙሉ ለሙሉ ነው የተቀየረው። ድምፀቱ ራሱ ይለያል አይደል? በዴንጃ እና በእርጅ መካከል የቤት ነው ያለው። ይሄኛው እርጅ ነው። እና ሌላ ምሳሌ ደግሞ እኔ ልጨምር። ምሽት ለአንድ ነው። ምሽት ማለት ሴትዮ፣ ሴት እንደማለት ነው። ወይም ሚስት፣ የቤት እመቤት ማለት ነው። ወደ ብዙ ስንቀይረው ሚስቶች ለማለት እሽታ ነው የምንለው። ሴትዮዎች ለማለት እሽታ ነው የምንለው። ሙሉ ለሙሉ ይቀየራል ቃሉ ማለት ነው። አሁን ግልጽ ሆነላችኋል አይደል? በደንብ ስለዚህ ጉዳይ ብትጠየቁ፣ አሁን እኔ ፈተና ለመፈተን ቢፈቀድልኝ ኖሮና ፈተና ባወጣ እንዴት ይበዛሉ፣ ወይ ደግሞ ቃላቱ ሳይለወጡ የሚበዙ 3 ምሳሌ ጥቀስ፣ ቃላቱ ሙሉ ለሙሉ የሚቀየሩ 3 ምሳሌ ጥቀስ ብዬ ብጽፍና ብጠይቃችሁ ያቅታችሁ ነበር? አያቅታችሁም። ሌላ ምሳሌ ግን ልጨምርላችሁ ይበልጥ እንዲገባችሁ። ላም ምን ይባላል በጉራጉኛ? እራም ይባላል ወይም እናም ይባላል። እሺ፣ ወደ ብዙ መቀየር ብፈልግስ ምን ይባላል? እራም የነበረው እራይ ነው የሚሆነው። አያችሁ፣ ቃሉ ተቀይሯል። እራሞች አይደለም። ይህንን የምደጋግመው አብዛኛው ሰው ለአማርኛ አዲስ አይደለም ብዬ ነው። ግራመርም የተማራችሁት ብዙዎቻችሁ ወይ በአማርኛ ወይ በእንግሊዝኛ ሊሆን ስለሚችል ግልጽ እንዲሆንላችሁ ነው። እራሞች ብለን አናበዛም፣ ወይም እንደ ግዕዙ አይራም ብለን አናበዛም። እንደ እንግሊዝኛውም እራም ሳንልም እራይ ይሆናል ማለት ነው። እናም የነበረው ደግሞ በሚገርማችሁ መልኩ ቁጥሩ ሁሉ ቀን የፊደላቱ ቁጥር ራሱ ተቀንሰው ግዝ ነው የሚባለው አይደል? እናም አንድ ነው። ወይም ቦራ እናም፣ ያው እንደየ አካባቢ የተወሰነ ልዩነት ስላለ ነው። እናም የሚለውን ያዝላሁ ነው። እናም ከነበረ ብዙ ሲሆኑ ግዝ ይሆናል ማለት ነው። አያችሁ፣ ይሄ ኮምፕሊት ለውጥ ነው፣ ራዲካል ለውጥ ነው ያለው ማለት ነው። ሌሎች ምሳሌዎች እንዲሁ ጠቅሰን እንለፍ። ገረድ የሚለው ግሬድ፣ ሟሳ የሚለው መገራ። አያችሁ፣ ትካ የሚለውስ እናንተ አብዙት ነው፣ ገልጬው ልለፍ። እሺ፣ ትካ የሚለው ጦቄ ወይም ጦቀነት ይባላል ማለት ነው። ሌሎች ተመሳሳይ ምሳሌዎች እናንተ ሁላችሁም እስኪ አንዳንድ ጻፉና እንደገባችሁ እንድገነዘብ ማለት ነው። ፊት ለፊት እየተነጋገርን ስላልሆነ ምን ያህል እየተረዳችሁት ይሁን አይሆን ግልጽ አይሆንልኝም። እና አንዱ የምረዳው የተማራችሁትን እግረ መንገድ የሆነ ነገር ስትጽፉ ልክ እኔ እንደለወጥኩት፣ ለምሳሌ ሟሳ የሚለውን መገራ ብዬ እንደለወጥኩት
ወይ ደግሞ ገረድ የሚለውን ግሬድ፣ ምስ የሚለውን ገሚያ ብዬ ምሳሌ እንደሰጠዋችሁ እንደዚህ ሌላ እናንተ የምታስታውሱትን ምሳሌ ብትሰጡኝ ተመስገን እየገባቸው ነው ማለት ነው። እንዲሁ በከንቱ እየደከምኩ አይደለም ማለት ነው እላለሁ። ስለዚህ የስሞችን አበዛዝ በዚህ መልክ ተነጋግረናል። ሁለት አይነት አይተናል። ግልጽ ሆኖላችኋል ብዬ አስባለሁ። ወደ ቀጣዩ ክፍል እንሂድ። የገላጮች አበዛዝ። ገላጭ ማለት ቅጽል ማለት ነው። ለምሳሌ ይሄ ዕቃ ነው ብያችኋለሁ ቅድም። ግን ምን ብዬ ልገልጸው እችላለሁ? ውድ ዕቃ ብዬ ልገልጸው እችላለሁ። ይቺ ውድ የምትለዋ ገላጭ ናት። ወይ የሚያምር ዕቃ ብዬ ልገልጸው እችላለሁ። የሚያምር የሚለው ገላጭ ይባላል፣ ወይም ቅጽል ይባላል። ግልጽ ሆኖላችኋል? ሰውዬ ብዬ ነበር። ያ ፍልቅልቁ ሰውዬ ካልኩ ፍልቅልቁ የሚለው ቅጽል ወይም ገላጭ ይባላል። ገረድ በአሁን ባንከረ ኦዣዊ ገረድ በባሁ ኦዣዊ የሚለው ቅጽል ነው ማለት ነው። ብቻ የሆነን ነገር አጉልቶ ለመግለጽ ወይም ሁኔታውን ለማሳየት የሚቀርብ ከስም በፊት ወይም ከናውን በፊት የሚገባው ነገር ቅጽል ይባላል ወይም ገላጭ ይባላል። አሁን በጉራጉይኛ እነዚህ ቅጽሎችን ወይም ገላጮችን እንዴት ነው የምናበዛው የሚለውን ወደ ማየት እንሄዳለን። አንደኛ በመደጋገም የሚበዙ አሉ። ምሳሌ ንቅየ። አሁን ንቅየ ነገር ምን ላምጣ? እሺ ንቅየ ይሄ ይታያችኋል። ይሄ ግብር ነው። ግብር ነው ብዬ ዕቃ ነው ማለት ነው። ግብሩ ንቅየ ግብር ባሁ ስለ አንድ ዕቃ ነው እያወራ ያለሁት፣ ስለ አንድ ግብር ነው። ንቅየ ግብር። ብዙ ከሆኑስ ምን ብዬ አበዛለሁ? እደጋግመዋለሁ። ንቅየ ንቅየ እላለሁ አይደል? ንቅየ ንቅየ ግብር አቸነሁ ወይም ንቅየ ንቅየ ግብር ነሪ እላለሁ ማለት ነው። ለአንድ ሲሆን ንቅየ ነበር፣ በመደጋገም ግን ብዙ መሆናቸውን እገልጻለሁ። ንቅየ ንቅየ ሁለቴ ማለት ነው። ንቅየ ንቅየ። ትንንሽም ከሆነ ልክ እንደዚሁ አዝ እርስየ ርስየ ልል እችላለሁ ማለት ነው። እርስየ ርስየ አነረቡ ልል እችላለሁ ማለት ነው። አንዱ ይሄ ነው። ሌላስ ጌፍ ለምሳሌ ጎቢያነ ጌፉ ባሽም ምሳሌ ነው የምነግርሽ። ግን ሁለቱም ወይም ሶስቱም ጎቤዎችሽ ጌፎች ከሆኑ ምንድን ነው የምትይው? ጌፍ ጌፍ ሮት ያለሽ። አየሽ፣ ጌፍ ጌፍ የሚለውን ደጋገምሽው ማለት ነው። ልክ እንደዚሁ በመደጋገም የሚበዙ አሉ። ሌላ ምሳሌ ልጨምርላችሁ። ሶስተኛ ምሳሌ አት። አት ማለት አንድ ማለት ነው አይደል? ግን ስለ አንዳንድ ሰዎች ማውራት ብትፈልጉ ምን ትላላችሁ? አታትሰብ ዝካውሽ አመረታ ትላላችሁ። አታትሰብ አት አት ሁለት ያላችሁት ቃሉን ደጋገማችሁት። በመደጋገም ስለ ብዙ ሰው እያወራችሁ እንደሆነ ገለጻችሁ ማለት ነው። ግልጽ ሆነላችኋል? ስለዚህ ቅጽሎች ወይም ከስም በፊት የሚመጡ ይሄ ገላጮች ወይም አጎላማሾች በመደጋገም ልናበዛቸው እንችላለን፣ ወደ ፕሉራል ልንለውጣቸው እንችላለን። በጣም ገብቷችኋል ብዬ ነው ማስበው። ጥሩ። ሌላ ገላጮችን ወይም ቅጽሎችን የምናበዛበት መንገድ ልክ እንደ ስም ጋር ቅድም እንዳየነው ባሉበት የሚበዙ አሉ። ባሉበት ቅድም እሰት፣ ባሪቅ፣ ጌንዞ፣ ሰብ፣ ቄንቄ፣ ስን፣ ግብር የሚል ምሳሌ ያልሰጠኋችሁም እነዚህ ስሞች ናቸው። አሁን ገላጮችም ወይም ቅጽሎችም ልክ እንደዚሁ ምንም ሳይለወጡ ሳይነኩ በንግግር ብቻ ብዙ መሆናቸውን የምናሳይበት መንገድ አለ። ለምሳሌ ኖዘነ ገረድዌ ኖዘነን ያሽ አልኩኝ። ስለ ስንት ሰው ነው እያወራሁ ያለሁት? ስለ አንድ። ኖዘነ የሚለው ያው ስለ አንድ ነው። በቃ እሷን ነው የሚገልጸው። ምን አይነት ልጅ ናት? ምን አይነት ልጅ ናት? ኖዘን። ግሬድዌ ኖዘነ ረማ በባሁ ከአንድ በላይ ስለሆኑ ግሬድ ነው እያወራሁ ያለሁት ማለት ነው። ቃሉ ኖዘነ የሚለው አልተለወጠም። ለአንድም ኖዘነ ነው፣ ለብዙም ኖዘነ ነው። ኖዘነንያ ኖዘነ ረማ በሚለው ነው የተገለጸው ማለት ነው። አገባቡ የቃላቱ አሰካክ ነው እንጂ ቃሉ እዛው ባለበት ነው ማለት ነው። ስለዚህ በአገባብ ብቻ ምንገልጣቸው አሉ ልላችሁ ፈልጌ ነው።
መርካማ እያለ ለምንድን ነው የኖዘነ ምሳሌ ያመጣሁት? እንግዲህ ቅርታ አድርጉልኝ። ቢና ግሬድ ኖዘነ የነህሬ አሰንፊ አሬነ ይና የጉራጌ ግሬድ ኖዘነ የነ ይውሪ ኖዘነ ተመርካማነት ብንቻ በአምር ዋንኸረ ሌላ ርዕስ ውስጥ እንዳልገባ ወደ ርዕሴ ልመለስ። የሆነ ሆኖ መርካማም የሚለው በተመሳሳይ መልክ ነው የሚበዛው። መርካማን መርካማ ራማ። ሌላ ምሳሌ ሶስተኛ ምሳሌ ጡሪ የጉራጌ ግሬድ ጡሪውሽ በዋሪ ስለ ብዙ ሴት ነው ማውራ ወይም ጡሪ ረማ በባው ብዙ ናቸው ማለት ነው። ገረድዊ ጡሪን ያካልኩ አንዲት ናት ማለት ነው። ጡሪ የሚለው ቃል አልተለወጠም። ከዛ በኋላ መጨምራቸው ቃላት ናቸው ስለ ብዙ ሰው ስለ አንድ ሰው እያወራሁ መሆኑ የሚገልጸው የሚያብራራው ማለት ነው። ስለዚህ ባሉበት ሆነው ንግግር ውስጥ ሲገቡ ለፕሉራል ወይ ለሲንጉላር መሆናቸው የሚታወቁ ገላጮች ናቸው እነዚህ ማለት ነው። ጥሩ። ሌላው ገላጮችን የምናበዛበት ሶስተኛው መንገድ ተለውጠው የሚበዙ አሉ። ተለውጠው የሚበዙ ቅድም ስለ ግብር ወይም ስለ ዕቃ አውርተን ነበር። አሁን ዝግብር ርስየው እንበጠበጥክ ነው። ሶስቱንም ካነሳኋቸው ምን ይሆናሉ? አተታ ማተታ የነበረ እርስየ ባናንከረ ሶስቱም ሲሆኑ ምን ይሆናሉ? ቅስሲ ይሆናሉ ማለት ነው። ትናንሽ እንደማለት ነው። አያችሁ ቃሉ ሙሉ ለሙሉ ተቀይሯል። ርስየ እና ቅስሲ መሃል በጣም የቃሉ የድምጸቱ የፊደሉ የሁሉ ነገር ለውጥ አለው ማለት ነው። ስለዚህ ቃላቱ በመለወጥ ከሲንጉላር ከእማት ወደ ንቃር የምንለውጥበት አንዱ መንገድ ይሄ ነው ማለት ነው። አንድ ምሳሌ ሰጠኋችሁ። እናንተ ደግሞ እስኪ ሌላ ምሳሌ ጨምሩበት የገባችሁ መሆኑን እንዳውቅ። ልክ እንደ ርስየና እንደ ቅስሲ ቃሉ ሙሉ ለሙሉ የሚለወጥ እንዲህ ሲለወጥ ከሲንጉላር ወደ ፕሉራል የሚቀየር ምሳሌ ብትሰጡኝ እነዚህ ሰዎች እየተረዱኝ ነው የሚለውን አንደርስታንድ አደርጋለሁ። ወደ ሶስተኛው ንዑስ ርዕሳችንን እንግባ። የመጨረሻው ክፍል ነው ለዛሬው። የርቀትና የቅርብ መደብ አበዛዝ ወይም የመደቦች አበዛዝ ነው። መደብ ማለት ምን ማለት መሰላችሁ? አድቫንስድ ላልሆናችሁትና እንደኔ ገና ጀማሪ ለሆናችሁት ነው ይህን የምናገረው። ለምሳሌ እኔና አንተ እያወራን ነው ብዬ እናስብ። ስለማን እያወራን ነው? ስለ ታደሙ እያወራን ነው ወይም ስለ ሙረዣ እያወራን ነው ብለን እናስብ። እማወራው እኔ ነኝ፣ አንተ እያዳመጥክ ነው። እኔ አንደኛ መደብ እባላለሁ። ለአንተ ካወራሁህ፣ ለምሳሌ አንተ ታደሙን ታውቀዋለህ አይደለም እያልኩ ካወራሁህ አንተ ወይም አንቺ የሚባለው አድማጩ ሁለተኛ መደብ ይባላል። እሱ እየተባለ የሚወራለት ታደሙ ደግሞ ሶስተኛ መደብ ይባላል ማለት ነው። ግልጽ ሆነላችሁ? አንደኛ መደብ የሚባሉት ምንድን ነው? እኔ ባዮች፣ እኔ እኛ የሚባሉት ሁለቱ አንደኛ መደብ ይባላሉ። አንተ ከሆንክ ወይም አንቺ፣ እናንተ፣ እርሶ ከሆነ ሁለተኛ መደብ ይባላል። እሱ፣ እነሱ፣ እሷ፣ እሳቸው ከሆነ ደግሞ ሶስተኛ መደብ ይባላል። ግልጽ ሆነላችሁ? ጥሩ። ስለዚህ እነዚህ ሶስቱ መደቦች በጉራግኛ እንዴት ነው ከሲንጉላር ወደ ፕሉራል የሚቀየሩት ወይም ከእማት ወደ ንቃር የሚቀየሩት እንዴት ነው የሚለውን እንመልከት። አንደኛው ዘዴ ቃላቱን በማሻሻል ማብዛት ነው። የነበረው ቃል የተወሰነ ለውጥ ሲደረግበት የሚበዙ አሉ። ለምሳሌ አኸ አልኩኝ። አኸ ያው አንተ ማለት ነው፣ ሁለተኛው መደብ ነው ማለት ነው። ግልጽ ሆነላችሁ? ሁለተኛው መደብ ነው። ግን ብዙ ላረገው ፈለግኩ። አንተ የሚለውን እናንተ ወደሚለው መለወጥ ፈለግኩ። ምንድን ነው የሚባለው? አንተ የነበረው ብዙ ሲሆን በአማርኛ እናንተ ነው። በጉራግኛ አኸ የነበረው ወዴት ነው የምለውጠው? አሁ አደል ምለው? አሁ እያልኩ ነው። አኸ በሚለው ቃልና አሁ በሚለው ቃል መካከል ያለው ልዩነት ምንድን ነው? የአንዱ ፊደል ነው አይደል? ሁ የምትለዋ ናት ለውጥ ያመጣችው። አኸ የነበረው አሁ ሲሆን ኸ ፊደል ወደ ሁ ተቀየረ ማለት ነው። ስለዚህ ቃሉን በማሻሻል ከሲንጉላር ወደ ፕሉራል ቀየርኩት ማለት ነው። ግልጽ ነው። ሌላ ምሳሌ እንጨምር።
አህ የሚለው አህ ሁለት ፊደል ነው። አህማ ወደ ማለት ብቀይረው ምን ይሆናል? ብዙ ይሆናል። አህ ለአንድ ሰው ነው፣ ለሴት ነው። አህማ ከሆነ ግን ብዙ ሴቶች ናቸው። ከነጠላ ወደ ብዙ ቀየርኩት። ምን በማድረግ? ህ የነበረው ህማ በመጨመር። ሁለቱንም ምሳሌ በደንብ ያዙ። አንዴ ደግመዋለሁ። አኸ አሁ፣ አህ አህማ። እስኪ ምን እንደተለወጠ አስተውሉ። ምንድን ነው የተለወጠው? ኸ የነበረው አሁ ሲሆን ሁለተኛው ፊደል ነው ከኸ ወደ ሁ የተቀየረው ማለት ነው። አሽ በሚለውም እንደዚህ ህ የሚለው አህማ ሆነ፣ ህማ ነው የተጨመረው። የሚለው አልተነካም። በሰጧችሁ ምሳሌ በሁሉም አኸ የሚለው ወደ አሁ ሲቀየር የሚለው ፊደል እንዳለ ነው። ኸ የሚለው ነው ወደ ሁ የተቀየረው። አሽ በሚለውም እንደዚህ የሚለው እንዳለ ነው። ህ የሚለው ፊደል ነው፣ የምትለዋ ፊደል ናት ህማ በሚል የተተካቸው ማለት ነው። ስለዚህ እንዴት ይበዛል ማለት ነው? ባጭሩ ፎርሙላው ምንድን ነው? የመጀመሪያው ፊደል የሚለው ሳይለወጥ ቀጥሎ ያለውን ፊደል በመለወጥ ወይም በማሻሻል ከሲንጉለር ወደ ፕሉራል ማለት፣ ከነጠላ ወደ ብዙህ ማለት፣ ከእማት ወደ ንቃር መቀየር ይቻላል ማለት ነው። ሌላኛው የብዜት መንገድ ምንድን ነው? ቃላቱን በመለወጥ ደግሞ የሚበዙ አሉ። መደቦች ውስጥ አንደኛ መደብ፣ ሁለተኛም ሶስተኛ መደብ። እስካሁን ያየናቸው በአጋጣሚ ሆነው ሁለተኛ መደቦች ናቸው። ሁሉም አህ የሚለውም አህ የሚለውም ሁለተኛ መደቦች ናቸው። አሁን ግን ሶስተኛ መደብ እናያለን፣ አንደኛ መደብም እናያለን። ሶስተኛ መደብ የሚባሉት ምንድን ናቸው ብያቸዋለሁ። ሁት፣ ሂት እያልን የምንላቸው ስለ ሶስተኛ ሰው የምናወራቸው እና ሁት የሚለው ብዙ ማድረግ ስንፈልግ ምንድን ነው የምንለው? ህኖ እንላለን አይደል? ህኖ ወይም ህነሙ እንላለን በመዋህር። ምን እያልን ነው? ሙሉ ለሙሉ ለውጠነዋል። ሁት የሚለውና ህኖ የሚለው ፊደል ቃሉን ስታዩት ተለውጠዋል ሙሉ ለሙሉ። እንዴት ነው የተለወጠው? ሁ የነበረው የመጀመሪያው ፊደል ህ ሆነ ማለት ነው። ከካዕብ ወደ ሳድስ ለወጥ ነው ማለት ነው። ካዕብ ማለት ያው ሁለተኛው ፊደል ከ ግዕዝ ሁ ካብዕ ሂ ሳልስ ራብዕ ሐምስ ሳድስ እያለ እስከ ሳብዕ ይቀጥላል። ካዕብ ማለት ነው። ሶሪ ሁት የሚለውም እንደዚህ ሁት የሚለው ወደ ህኖ ቀየር ነው። ሂት ከሆነ ስለ እሷ እያወራን ከሆነ ሂት የሚለው ህነማ ይሆናል። አያችሁ፣ ሁት የሚለው ወደ ህኖ ሲለወጥ ሁ ወደ ህ ተቀይሯል። እንደዚሁ ሂት የሚለውም ወደ ህነማ ሲቀየር ህ የሚለው ፊደል ወደ ሳድስ ተቀይረዋል ማለት ነው። ስለዚህ የምናበዛበት መንገድ ወደ ሳድስ በመቀየር ነው። የመጀመሪያውን ፊደል ወደ ሳድስ በመቀየር ነው። ይህን ቪዲዮ ደጋግማችሁ ከሰማችሁት ግልጽ ይሆንላችኋል። በተወሰነ መልኩ ትንሽ ውስብስብ ነገር ነው፣ በተለይ ለአዲሶች የግራመር ኤክስፒሪየንስ ለሌላችሁ ማለት ነው። እሺ፣ ቀጥሎ ወደ አንደኛ መደብ እንምጣ። እኔ እያልኩ ነው። አንደኛ መደብ ማለት ሲንጉላሩ ምንድን ነው? እኔ ወይም እያ ማለት ነው። ጉራጉና ስቀይረው ወዴት ነው የምቀይረው? ይና ወደሚለው። እዚህ ደግሞ የአንድ ፊደል ለውጥ ብቻ ሳይሆን ሙሉ ለሙሉ ይለወጣል ማለት ነው። ሙሉ ለሙሉ ግልጽ ነው። እያ የሚለው ይና ወደሚለው ሲቀየር ሙሉ ለሙሉ ይቀየራል፣ ፊደሉ ጭምር ማለት ነው። አይ ቲንክ ግልጽ የሆነላችሁ ይመስለኛል። በጽሁፍም የሚያግዝ ከሆነ በጽሁፍም ለማስቀመጥ ሞክራለሁ። እንዳልኩት የሰዋሰው ስለሆነ ማለት ነው። አንዴ ግን ሪካፕ ለማድረግ ያህል ከማጠቃለላችን በፊት ይሄ የርቀትና የቅርበቱ ላይ ማለት ነው። መደብ የሚባሉት 3 ናቸው። አሁን እናንተም እንድታግዙኝ ይፈልጋለሁ እንደገባችሁ ለማወቅ ያህል። እኔ ካልኩኝ ወይም እኛ ብዬ ስለ ራሴ ማውራ ከሆነ አንደኛ መደብ ላይ ተናገርኩ ማለት ነው። አንተ፣ አንቺ፣ እናንተ ብዬ ስለ እናንተ ስለምነግረው ሰው ስለ ራሱ ካወራው ሁለተኛ መደብ ላይ ተናገርኩ ማለት ነው። እሷ፣ እሱ፣ እነሱ፣ እሳቸው ካልኩ ደግሞ
ስለ ሶስተኛ ሰው መደብ ተናገርኩ ማለት ነው። እነዚህ ሶስቱ መደቦች ግልጽ ከሆነላችሁ እያንዳንዱ ከሶስቱም መደብ ጋር ነጠላና ብዙ ቁጥር እስኪ ንገሩኝ። ለምሳሌ አንደኛ መደብ ላይ ነጠላ ቁጥር የሚባለው ምንድነው? እኔ የሚለው። ብዙ ቁጥር የሚባለውስ እኛ የሚባለው ነው። ሁለተኛ መደብ ላይ ነጠላ ቁጥር የሚባለው ምንድነው? አንተ እና አንቺ የሚለው። ብዙ ቁጥር የሚባለውስ እናንተ ሲሆን፣ ሶስተኛ መደብ ላይ ነጠላ ቁጥር የሚባሉት ምንድናቸው? አኸ ወይም አንተ እና አንቺ። ብዙ ይቅርታ፣ እሱ እሷ ሲሆን ነው ሶስተኛ መደብ ላይ። ይቅርታ በጣም ኮንፊውዝ ካደረኳችሁ። እሱ እሷ ወይም ሁት ሂት ሲሆን ነጠላ ይሆናል። ብዙ ሲሆንስ እነሱ ይሆናል ማለት ነው። አሁን ይሄ ከገባችሁ ሲለወጡ እንዴት ነው የሚለወጡት? ወደ ብዙ ከሲንግል ወደ ፕሉራል ወይ ከእማት ወደ ንቃር የሚቀየረው እንዴት ነው? አንደኛ የመጀመሪያውን ፊደል ሳይለወጥ ሌላውን በመቀየር። ቅድም የሰጠኋችሁ ምሳሌ አንዴ ልድገመው። አኸ የሚለው አሁ ሲሆን አሁን የመጀመሪያው ፊደል አልተለወጠም፣ ኸ ወደ ሁ ነው የተቀየረው። ሌላ ምሳሌ አህ ከሚለው አህማ ወደሚለው ስንቀይረው አ የሚለው አልተቀየረም ማለት ነው። በዚህ መልክ ወደ ብዙ መቀየር እንችላለን። ሌላኛው የምንቀይርበት መንገድ ደግሞ ወደ ሳድስ በመቀየር ነው ብያለሁ። ለምሳሌ ሁት የሚለውን ህኖ ሲሆን አያችሁ፣ ሁ ወደ ሳድስ ተቀይሯል፣ ወደ ህ። ሂት የሚለው እንደዚሁ ህነማ ሲሆን ሂ የሚለው ፊደል ወደ ህ ተቀይሯል። በዚህ መልክ ከሲንግል ወደ መልቲፕል ሆነ ማለት ነው። ሌላኛው የምንቀይርበት መንገድ ቃሉ ሙሉ ለሙሉ በመቀየር ነው። ይሄ ለአንደኛ መደብ የሚሰራ ነው። እያ የሚለው ወይም አነ የሚለውን ይና ወደ ማለት ተቀየረ። ይሄ ፊደሎቹም ሁሉም ሙሉ ኮምፕሌት ራዲካል ቼንጅ ነው ማለት ነው። በዚህ መልክ ታበዛላችሁ። እንደዚህ ከአት ወይም ከእማት ወደ ንቃር መለወጥ ይቻላል። ይሄን ክፍል በነገራችን ላይ በደንብ ማስተር ካረጋችሁ፣ ይሄን አኝካችሁ ከበላችሁት በየትኛውም ቋንቋ ለጉራግኛ ብቻ ሳይሆን በየትኛውም ቋንቋ ግራመርን ማስተር ማድረግ ከቻላችሁ ቋንቋውን መረዳት አይደለም የምትችሉት፣ መጻፍም ማስተማርም ትችላላችሁ። ይገባችኋል ብቻ ሳይሆን ለሌላው ለማስተማር ብቁ መሆን ትችላላችሁ። ግራመሩ ሰዋስው ከተረዳችሁ ቋንቋ አይቸግራችሁ። ለዚህ ነው እዚህ ጋር እንደው ምንጭክ ያልንበት በጣም ስለሚያስፈልጋችሁ። ዲቴይል ማወቅ ከፈለጋችሁ የአማርኛ ተጽዕኖ አይገባባችሁም፣ የእንግሊዝኛ፣ የአረብኛ፣ የሌላው ተጽዕኖ አይገባባችሁም። አብዛኛው ሰው ግራመሩ ስለሚቸግረው ነው። በነገራችን ላይ ቃላት ስለሚያጥረው ብቻ ሳይሆን እንዴት ነው የቋንቋ ስትራክቸሩ የቋንቋ ቅርጸተ አካሉ የሚለውን እሱን ማስተር ማድረግ ስላልቻለ ነው ጉራግኛ ለመናገር የሚፈራው። ይሄን ከቻላችሁ አትፈሩም። በደንብ እንድትይዙ ትፈልጋለሁ። ቢከብዳችሁ እንኳን ይሄንን ደጋግሜ ማስተማር እችላለሁ። እናንተ የምትፈልጉት ከሆነ በደንብ እንድታውቁት ስለምፈልግ ማለት ነው። ደጋግማችሁ ስሙት። ካልገባችሁ በሌላ መንገድ ለማብራራት ሞክራለሁ። በሌላ ቪዲዮ ላይቭ ላይ ገብተንም ልንነጋገረው እንችላለን። ያልገባችሁ ነገር ካለ ጠይቁ። ብንጎድ ከረግ የታበባረ ዝክም ብንጎድ ቃር ብንጎድ ውጀነት ረሃብነሸ የጎቸ ሰብ የበርንደ እንደተለመደው ለሌሎች ሰዎች እንዲደርሳቸው በማድረግ ተባበሩን። ወያት ረሃብንደ